ከፈተና በኋላ ተነስታ ጉዞዋን የቀጠለች የፈተኗትን ጥላ ይበልጥ የጠነከረች የጽናት ገጽታዋን በሚታዩት ግዙፍ ፕሮጀክቶች የገለጠች አይበገሬነትን እንደተላበሰች ያለች የመቻል አብነት ኢትዮጵያ ከጦርነት ጋር ስትፋጠጥ ከኢኮኖሚ ችግር ጋር ስትማቀቅ ተፈጥሮ ጨክኖባት ብትራብም የውስጥ መከፋፈሉ ብሎም የውጭ ጫና ቢፈትናትም አዎ ትላንት ዛሬ አይደለም። ኢትዮጵያ ሩጫዋን ተያይዛለች። ትላንትን የሚቀይር የመቻል ታሪክን መጻፍ ጀምራለች። የሀገርን ጽናት ፈተና በመቋቋም ብቻ የማትመዝነው ኢትዮጵያ ከችግር በኋላ ምን መገንባት ቻለች? ለልጆቿስ ምን አይነት የነገ ሀገር አዘጋጀች? የሚለውን ጥያቄ እኩል እየመለሰች አይበገሬነቷን ችግርን ብቻ በማለፍ ላይ ሳታደርግ የተሻለ አቅም ይዛ መነሳትን ይሁነኝ ብላ ጉዞዋን አጠናክራለች። ሁለንተናዊ ብልጽግና ለመገንባት በሚያስችል ሁኔታ እየሰራን ያለነው እስካሁንም ያገኘነው ውጤት በጣም ትልቅ ነው። በትክክል ኢትዮጵያ መበልጸግ የምትችል ሀገር መሆኗ ከዚህ በፊትም የተለያዩ ምልክቶች ነበሩ። እንዲሁም ታሪካችን ራሱን ካየነው የትልቅነት ጉዞ እያደረገች የቆየች ሀገር ነች። በአሁኑ ጊዜ ደግሞ ልማቷ ከፍ አድርጋ በብልጽግና ደረጃ እንዲገለጽ በማድረግ ሁለንተናዊ ብልጽግና ያረጋገጠች ሀገር እንድትሆን ለማስቻል ሰፋፊ ስራዎች እየተሰሩ ነው። የመደመር መንግስት የዛሬ ፍላጎት ብቻ ሳይሆን የነገዋን ኢትዮጵያ የመገንባት ጉዞውን በግብርና፣ በመሰረተ ልማት፣ በኃይል፣ በኢንዱስትሪ፣ በቴክኖሎጂ፣ በቱሪዝምና በከተማ ልማት የሚከናወኑ ስራዎችን የረጅም ጊዜ የጥረት ማዕዘናት አድርጓል። የትውልድ ቀጣይነት ማረጋገጫ ይሆን ዘንድ የተጀመረው ታላቁ የኢትዮጵያ ህዳሴ ግድብን ያስቀጥለው ትውልድ ለሚመጣው ትውልድ የተሻለ መሰረትን ጥሏል። ትውልዱ ከትላንት ታሪክ ጋር ያለውን ግንኙነት የታሪክ ቅርሶችን አድሶ በማጽናት ታሪክ ሲታደስ ይቀጥላል። ዛሬ ሲገነባ ነገ ይዘጋጃል። ሂደቱም ትውልድን ከትውልድ የማስተሳሰር ይሆናል። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ፣ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተ መንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የመደመር መንግስት በሚያቀርበው የልማትና የሀገር ግንባታ አቅጣጫ ውስጥ የትውልድ ቀጣይነት ሀሳብ ትልቅ ቦታን የያዘ ነው። ያለፈውን በማክበር የአሁኑን ትውልድ በማንቃትና የነገን ራዕይ በመገንባት ሀገርን ከአንድ ዘመን ወደ ሌላ ማሻገር የሚለውን አመለካከት ዋነኛው ትኩረቱም አድርጓል። ዘላቂ ሀገረ መንግስት በፕሮጀክቶችና በታላላቅ የልማት ስራዎች መሰረት ሲጠናከር፣ ጠንካራ ተቋማት ሲፈጠሩ፣ የዜጎች ተሳትፎ ሲጎለብት፣ ትውልዶች ቢለዋወጡም ሀገር እንድትጸና ውል አሳሪ ይሆናል። በዚህ ሂደት የገበሬው ምርታማነት፣ ወጣቱ ዕውቀቱን ወደ ፈጠራ መቀየሩ፣ ዜጎች የጋራ ኃላፊነታቸውንም ሲወጡ ሀገር በተግባር ትገነባለች። የኢትዮጵያ መንግስት ብሔራዊ አቅምን ለመገንባት የብዝሃ ኢኮኖሚ ግንባታውን ዋነኛ ምሰሶ አድርጎታል። በስንዴ ልማት የታየው ስኬት የኢንዱስትሪ ፓርኮች መስፋፋትና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢኮኖሚ ራስን ችሎ በሉዓላዊነት ላይ እንዳትደራደር የሚያስችል ጥንካሬን ለኢትዮጵያ ሰጥቷታል። ሌላኛው የሉዓላዊነት መገለጫ የቴክኖሎጂ አቅም ነው። ኢትዮጵያ ከቴክኖሎጂ ተከታይነት ወጥታ ከዓለም ጋር እኩል ለመራመድ የጀመረቻቸው የሰው ሰራሽ አስተውሎት፣ የሳይበር ደህንነትና ዘመናዊ ወታደራዊ ቴክኖሎጂዎች የታየው አቅም በቴክኖሎጂ ዘርፍ ላይ ያላትን የውጭ ጥገኝነት በመቀነስ የራሷን የዲጂታል ሉዓላዊነት እንድታስከብር እያደረጋትም ይገኛል። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለው ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል
ብቃት ያለው ሰው መፍጠር ይጠይቃል። ዛሬ ኢትዮጵያን ለመመዘን ከፈተናዎቿ ብቻ መነሳት በቂ አይደለም። ያጋጠሟት ባሉ ችግሮች መካከል ምን ያህል መገንባት እንደቻለች፣ ተቋማት ምን ያክል መጠናከር እንደቻሉና ለቀጣዩ ትውልድ ምን አይነት መሰረት እየተቀመጠ እንደሆነ ማየት ግድ ይላል። የትላንት ታሪክ የዛሬ ትጋትና የነገ ራዕይ የሆነችው ኢትዮጵያ አይበገሬነቷን በአውሎ ንፋሱ መካከል ሆኖ ያልፈረሰው ቤቷ ይናገራል።